እናንተን ለማጥራት በእናንተ ህይወት ላይ ያለውን የእግዚአብሔርን በጎ የሆነ ነገር ለማድመቅ የሚመጣ በምታልፈው መከራ ውስጥ እግዚአብሔር በእኔ ህይወት ላይ ምንድነው ዓላማው? ብዙ ጊዜ መከራዎች በሰው ህይወት ላይ የሚያመጡት ነገር አለ። መጮህ፣ ማልቀት። ቅዱሳን እምነት ብቻ እንዳትሉ፣ ይሄ እምነታችሁ በሥራ መገለጥ አለበት፣ በሥራ መረጋገጥ አለበት። በክርስቶስ ኢየሱስ አምናችሁ መዳናችሁ ምንም ጥያቄ ውስጥ የሚገባ አይደለም። ይሄ እምነት ግን ደግሞ በምትኖሩት ኑሮ፣ በምታደርጉት ነገር፣ በየዕለት እንቅስቃሴያችሁ መታየት አለበት የሚል በጣም ጠንካራ አይነት ነገር ይጽፋልና ጄምስ ዘ ጀስት ነው የሚሉት፣ ራሱ ሲጠሩት ጻድቁ ነው የሚሉት። በጣም ቀጥተኛ አይነት ሰው ነው። ምንም አይነት ኮምፕሮማይዝ እንደማያደርግ ደብዳቤው ላይ ማንበብ ትችላላችሁ። በጣም ቀጥተኛ ነው። ደግሞ በጣም የሚፈራ ሰው ነው። የምታስታውሱ ከሆነ ጴጥሮስ ከጳውሎስ ጋር እያለ እዛ ገላትያ አብያተ ክርስቲያናት ጋር ጴጥሮስና ጳውሎስ አብረው ተገናኙ። ጳውሎስ የአሕዛብ ሐዋርያ ነው እንደምታውቁት እና ቆሞ እየሰበከ ያለ ሰዎች ዳኑ። ሲድኑ ቁጭ ብሎ አብሮ ይበላል፣ ይጠጣል፣ ምን ይላል። ከዛ ኬፋም መጣ። ኬፋ ደግሞ ለአይሁድ የሆነ ሐዋርያ ነው እና ትንሽ ሪዘርቭድ ነው። የሐዋርያ ሥራ ምዕራፍ 10 ላይ እንደምታስታውሱት ቆርኔሌዎስ ቤት ራሱ ለመሄድ ከላይ የሚወጣ የሚወርድ ሻማ ማየት ነበረበት። ከሄደ በኋላ ራሱ ሰዎቹን እጅ አልጫንም። ዝም ብሎ ነው መንፈስ ቅዱስ በነጻ የወረደው። ያዕቆብ አንዳንድ አይሁድን ስለ ሥራው ስለ አገልግሎቱ እስቲ ሂዱና አይታችሁ ሪፖርት አምጡ ብሎ ሲልክ በጣም የሚፈራና የሚከበር ሰው ነው እና ኖ ብሎ ጴጥሮስ ወደኋላ እንደውም ገሸሽ ነገር ሲል ጳውሎስ እንደምታውቀው አይመርጥ በወንጌሉን አይደራደረ። ጴጥሮስ ግብዝ ሆኖ አገኘሁት። ከኛ ጋር ሲሆን በላ። ከዛ ደግሞ ከያዕቆብ ሲመጡ ወደኋላ ገሸሽ ነገር አለ። አንተ ሰውዬ ሆፕ ጴጥሮስን እጅግ የተከበረው አንተ ሰው አለ። ክርስቶስ ኢየሱስ በመስቀል ሞት ያፈረሰውን አንተ ቆመ ልሰራው ነው እንዴ አለ። እንግዲያው የምትናገረው ነው ማትኖረው ከሆነ እውነተኛ እንዳለው ስተተኛ እንደሆንክ እመሰክርብሃለሁ ብሎ በሁሉ ገሰጽኩት ይላልና ያዕቆብን ፍራቻ ነው ጴጥሮስ ከመካከል ወጣ ያለውና ያን ያክል የተከበረ አይነት ሰው ነውና አገልግሎቱ በጣም ጥልቅ ነውና በጣም በጸሎቱ የሚታወቅ አይነት ሰው ነው። በቤተ ክርስቲያን ታሪክ ላይ ጽፈውለታልና በጣም ይጸልይ ነበር፣ በጣም ይንበረከክ ነበርና እግሩ ወይንም ጉልበቱ የግመል እግር እስኪመስል ድረስ መጅ ነበረው ይላሉ። ጉልበቱ ላይ መጅ ነበረው ይላሉና በጣም ከመጸለይ ብዛት እንደውም አንድ የዮሐንስ ደቀ መዝሙር የነበረ ፖሊካርፕ የሚባል የቤተ ክርስቲያን አባት አይ ቲንክ ዲፑሺሲያ የሚባል መጽሐፍ ይመስለኛል 200 ኤዲ አካባቢ ሲጽፍ ሰው ወደ ቤተ መቅደስ ሲሄድ ያዕቆብን ሁል ጊዜ ያገኘው ነበር ይላል እና ተንበርክኮ እጆቹን አንስቶ ስለሚድኑ ነፍሳት እየማለደ ብዙ ጊዜ ይገኝ ነበር ይላልና እግሮቹ እንደዚህ መዘርጋት እስከማይችል ድረስ መጅ እስኪያወጣ ድረስ በጣም የጸሎት ሰው ነበር። በጣም ብርቱ ነው ያስታውቃል ደብዳቤ እና ኢየሩሳሌም ከተማ ነው በወንጌል ምክንያት የሞተው ተብሎ ይታመናል። ቤተ መቅደስ አናት ላይ ይዘውት ወጥተው ወደ ታች ወረወሩት እና ሲወረውሩት ወድቆ አልሞተም። ከዛ ወግረው ገደሉ። የድሮ ሰው ለምንድን ያልሞተው አይልም ተረፋው በድንጋይ ወገረው ብለው ወግረው ገደሉ። በወንጌል ምክንያት የተሰዋ አይነት በጣም ታላቅ የቤተ ክርስቲያን አባት ነውና ይሄንን ደብዳቤ ይጽፋል። ይሄ ደብዳቤ ገላትያ እንደምታውቁት ከአዲስ ኪዳን መጽሐፍት መካከል መጀመሪያ ከተጻፉት 2 መጽሐፍት መካከል አንዱ ነው አይደል? ምናልባት አንደኛ ተሰሎንቄ ከቀደመ በመጽሐፍ ደረጃ ገላትያ ሁለተኛ ይሆናል። ብዙ ጊዜ ግን ገላትያ የመጀመሪያ ነው ተብሎ ይታመናል። 43 ኤዲ አካባቢ ስለተጻፈ ወንጌላት ሳይጻፉ ምንም አይነት የአዲስ ኪዳን መጽሐፍ ሳይጻፍ ቀድሞ የተጻፈው ገላትያ ነው። የገላትያ ደብዳቤ ደግሞ እንግዲህ የአዲስ ኪዳን ጸሐፊያን እጃቸውን የፈቱት በገላትያ ነው ማለት ነው። የመጀመሪያ የአዲስ ኪዳን ቅዱስ መጽሐፍ የተጻፈው ገላትያ፣ ከዛ ነው ሌሎቹ ወንጌላቶቹ፣ ደብዳቤዎቹ ሌሎቹ በሙሉ ተደራራቢ ሆነው የተጻፉልና የገላትያ ደብዳቤ መዳን በእምነት ብቻ ንገሩት ጎናቸው መዳን በእምነት ብቻ እና ጳውሎስ እንደዚህ እያለ አገሩን በሙሉ አሳበደው። አገሩ በሙሉ መዳን በእምነት ነው፣ ስራ የሚባል ነገር የለም አያስፈልግም ምናምን ብለው በቃ አገር ምድሩ በሙሉ እምነት ብቻ ነው ስራስ አያስፈልግም የሚል ባላንስ የሳተ ነገር ህዝቡ መሃል ገባ። ጳውሎስ እንደሱ አይነት ትምህርት የለው። መዳን በእምነት ብቻ ነው፣ ትክክል ነው። እውነተኛ እምነት ግን ስራን ገንዘቡ ያለ ይሄ የጳውሎስ ስብከት ነው፣ የሁል ጊዜ ስብከቱ ነው። ሌሎች ደብዳቤዎችን ማንበብ እነ ተሰሎንቄን ሲጽፍ የእምነታችሁ ስራ፣ የፍቅራችሁ ድካም እና የተስፋችሁ ጽናት እነዚህ በሙሉ አምኛለሁ የሚለው ብቻ ሳይሆን እምነቱ በስራ ፍቅሩ በድካም ተስፋው በጽናት ይታያል። የጳውሎስ ትምህርት ሙሉ ነው፣ ግን ጫፉን ይዘው እየሮጡ ሲያስቸግሩ ለጳውሎስ ደብዳቤ የተጻፈ ባላንስ ነው ይሉታል። የያዕቆብ ደብዳቤ ያዕቆብ ደግሞ አዎ መዳን በእምነት ነው፣ ግን ደግሞ ይሄኛው እምነት ራን ገንዘቡ ያረጋል፣ በስራ የተገለጠ ነው። የማይኖር እምነት እሱን እምነትማ ይልና እዚህ ደብዳቤ ላይ ሰይጣንም ያምናል። የሰይጣን እምነት የሚባል ትምህርት ነው ያላቀ። ያዕቆብ ግን ምን አለ? እንደዚህ አይነት እምነት አጋንንትም ያምናሉ አለና እንደውም ይንቀጠቀጣሉ፣ ግን ምላሽ የለውም። አይኖርም፣ ግን ወደ ጽድቅ ግን አይመጣም። ኢየሱስን ወደ መምሰል መቼም ሰይጣን አይመጣም። አሜን በሏ። ምንም እድል የለውም። እሱም አይፈልግም፣ እግዚአብሔርም ጥሎታል። አጋንንትም ይሄንን እምነት አንተ የምትለኝን አይነት እምነት ያምናሉ፣
ቀጥሎ ይንቀጠቀጣሉ። አንተ ከዚህ የዘለለ እምነት ያስፈልግሃል ይልና አጠገብ ያለ ወንድም ራቁቱን ብታየው እሳት ሙቅ ብለው ብትሄድ በክርስቶስ ኢየሱስ አምኛለሁ ብትለይ የቱ ጋር ነው እምነት? አጠገብ ያለ ወንድም ተርቦ አንተ ጠግበህ እየዋልክ እያደርክ አጠገብ ላለ ወንድም ጌታ ይረዳሃል ብለው ብትሄድ ፕራክቲካል ሁኑ ይላል። በጣም ቀላል አይደለም ግን እውነት እና ያዕቆብ ሁሌ አለ። የተቸገረ ሰው አይጠፋም፣ የሚርበው ሰው አይጠፋም። ጌታን የሚያምን ካንተ እኩል ጎን ቁጭ ብሎ እግዚአብሔር አምላኬ ብሎ ተስፋ የሚያደርግ ለዛ ሰው አንተን ነው እግዚአብሔር መሳሪያ ምልክትም እጅም የሚያደርግ እና ይሄ እምነት በእንደዚህ አይነት ስራ መገለጥ አለበት። በጽድቅ መኖር፣ በቅድስና መኖር፣ እግዚአብሔርን እየፈሩ መኖር፣ በጸሎት እየተጉ መኖር አንድ ነገር ነው። አጠገባችን ላለው ሰው እየተቆረስን ያለንን ሼር እያደረግን መኖር ደግሞ እሱም ደግሞ ያዕቆብ በጣም ፎከስ የሚያደርገው እሱ ላይ ነው። እሱን ነው የሚጽፈው እዚህ ደብዳቤ ላይ። በጣም ይገርመኛል። ይሄ ሰው ቅድም እንደነገርኳችሁ የጌታ ኢየሱስ ክርስቶስ የሥጋ ወንድም ነው። የኢየሱስ ክርስቶስ ወንድም ነው ማለት አሁን ራሱን በተለየ መንገድ አሁን ቸርች ውስጥ አያየው። አሁን የጌታ ኢየሱስ ክርስቶስ ወንድም ነው፣ አንድ ቤት ከኢየሱስ ጋር ኖሯል ማለት አሁን በእንደዚህ አይነት መሲሁን በአካል ማወቅ ብቻ ሳይሆን አንድ ቤት አብሮ ኖሯል ከጌታ ከኢየሱስ ክርስቶስ ጋር አንድ ቤት ኖሮ ጌታ ኢየሱስ ክርስቶስን ግን ሲጠራው የእግዚአብሔርና ይልና የጌታ የኢየሱስ ክርስቶስ ባሪያ ይላል። ራሱ በጣም በተለየ አይነት መንገድ እሱና ኢየሱስ ግንኙነት እንዳላቸው በደብዳቤውም ላይ ሜንሽን አድርጎ አያውቅም። በሐዋርያት ሥራም ላይ እሱ በተጠቀሰበት ቦታ የኢየሱስ ክርስቶስ ወንድም ነኝ አላለ። ራሱን ሰሚት አድርጎ የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ። ያ በጣም ትንሽ ብርሃን ሲያገኘን እኮ እኛ የምንሆነው ነገር ይሄ ሰውዬ መሲህ ጋር አንድ ቤት ኖሮ አንድ ላይ አድጎ 30 ዓመት ሙሉ ኢየሱስ የኖረበት ቤት ውስጥ አብሮ ከኢየሱስ ጋር ኖሮ የ12 ዓመት ልጅ ሆኖ ኢየሱስን ያውቀዋል። የ20 ዓመት ወጣት ሆኖ ኢየሱስን ያውቀዋል። የ30 ዓመት ልጅ ሆኖ ከዛ ቤት ሲወጣ ኢየሱስን ያውቀዋል። እስከ 30 ዓመቱ የኖረው እዛ ቤት ነው። አብሮ እያንዳንዱን እድገት ከማርያምና ከዮሴፍ እኩል ያየ ሰውዬ ምንም የተለየ ፕሪቪሌጅ ቸርች ውስጥ እሱ ኖርማል ከሆነ እኛማ ኖርማል ነን። እሱ በጣም ስፔሻል ነኝ ካላለ የኢየሱስ ክርስቶስ እንደውም የኢየሱስ አይደለም የጌታ ኩሪዮስ ነው የሚለው ኢየሱስን እኛ ቤት የኖረ አይደለም የሚለው ከሰማይ እኛን ለማዳን የወረደ ጌታ የዘላለም አምላክ ከአብ ጋር እኩል ነው የሚጠራው። አውር ጋድ ብለዋል አብን። ጌታ ኢየሱስ ክርስቶስን ደግሞ አውር ሎርድ ኩሪዮስ ኩሪዮስ በአብ መጠን ነው የሚጠራው። የአብና የወልድ ባሪያ ነኝ ብሎ ጌታ ኢየሱስ ክርስቶስን እንደ እግዚአብሔር አብ እኩል አድርጎ ይጠራል። ባሪያው የሆንኩኝ ያዕቆብ እና በዛ ለ12 በተለያየ ቦታ ተበትነው ላሉ ለ12 ነገዶች በጣም በብዙ መከራ ውስጥ እያለፉ ያሉ አሉ። በጌታ ሆነው ቅዱሳን ናቸው። ሞር ደግሞ አይሁዳውያን ይበዙበታል እና ተበትናቸዋል። ለእናንተ ይህን ደብዳቤ ይጽፋል። በምድር ላይ በጌታ ሆኖ መኖር ምጽአተኛ ሆኖ መኖር። በጌታ ልክ ስትሆኑ አገር ትቀይራለህ። ሰማያዊ ተስፋ ይኖራል። አገር ይሄን ነው ሲባል በሰማይ ነው የምንጠብቀው። አዳኝ ከሰማይ ይመጣል። ክርስቲያን ስትሆኑ ወዲያው ትቀየረ ምጽአተኛ። እዚህ መሬት ላይ ባለ ርስት አትሆኑም። ሰማይ ነው ርስቴ። በገዛ አገራችሁ በድንኳን ትኖራል። እግዚአብሔር ያንተ ነው ብሎ በሰጠ ቦታ እንግዳ ያደርጋል። ክርስትና የኔ የምትለው ነገር በሙሉ ሰማይ ይሆናል። መሬት ላይ ያለን ነገር በሙሉ አጠገብ ላለ ወንድም በረከት፣ ለሌሎች ሰዎች በረከት፣ ለእግዚአብሔር ክብር ብቻ ታደርገዋል። እስቲ አሜን በሏል። እና እንግዶች ናቸው። በተለያየ ቦታ ተበትናቸዋል። በልዩ ልዩ መከራ ውስጥ እያለፋችሁ ለእናንተ ይህንን ደብዳቤ እና ቁጥር 2 ላይ ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። አይ ቲንክ ይጋጭ መከራና ደስታ። ወንድሞች ሆይ አቤት ይላሉ ቅዱሳን። ከያዕቆብ ደብዳቤ መጥቷል ሲባል ዝም ብላ ካሉት እንግዲህ እነ ጴጥሮስ እነ ጳውሎስ እነ ዮሐንስ በጣም የሚያከብሩ የተከበረ ሰው ደብዳቤ ልኳል። ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ። መከራና ደስታ በጣም ዳርና ዳር የቆሙ ነገሮች ናቸው በሰው ህይወት ላይ። ክርስቲያን ሆኖ መሬት ላይ ሲኖር መከራ ኮመን ነው። ትራያልስ ኮመን ናቸው። ብዙ ጊዜ መከራዎች በሰው ህይወት ላይ የሚያመጡት ነገር አለ። መጮህ፣ ማልቀስ፣ ማማረር፣ ኡኡ ማለት፣ ፌንት ማድረግ፣ አልቻልኩም ዝርር ማለት። ያዕቆብ እንደዚህ ይላል፣ ልዩ ልዩ መከራ ሲደርስ እሺ ምን እናርግ ሲሉ እንደ ሙሉ ደስታ ቁጠሩት። በመከራውና በደስታው መሃል በጣም ሰፊ ገደል አለ አይደል? የምታልፉበት መከራ አለ። አው እንደ ልዩ ልዩ ደስታ መቁጠር አለ። አው መሃሉስ እግዚአብሔር በሚያሳልፋችሁ ይሄ ማለት ባይዘው ሆሊ ትራያልስ ናቸው። ቅዱስ መከራው ከቁጥር 13 በኋላ አለ ክፉ መከራ ቴምፕቴሽንስ፣ በጣም ክፉ የሆኑ ኢቪል የሆኑ አሉ። እስከ ቁጥር 13 ድረስ ያለው ግን እናንተን ለማጥራት በእናንተ ህይወት ላይ ያለውን የእግዚአብሔርን በጎ የሆነ ነገር ለማድመቅ የሚመጣ በምታልፈው መከራ ውስጥ እግዚአብሔር በእኔ ህይወት ላይ ምንድነው ዓላማው ብለህ መጠየቅ አለብህ። ልክ ያ ነገር ወደ ህይወት ሲመጣ ማስወጣት አትችልም፣ ማባረር አትችልም። ከህይወት ላይ መቀነሳት በጾም ጸሎት የማይቀሩ መከራው ጾመ ጸል
ጸልየህ ልቀቅ ሂድ ብለህ 3 ቀን ጾም ጸሎት ገብተህ ስትወጣ ከ3 ቀን በፊት ካቆምክበት አይቀየርም። እውነቴን ነው የምነግራችሁ፣ ስለምወዳችሁ ነው እውነት የምነግራችሁ። አንዳንዴ የሆነ ነገር ሲመጣ ወደ ህይወታችን ጸልየን ለማስቀየር እንታገላለን። የሚቀየር ነገር አለ እንደ እግዚአብሔር ፈቃድ ያልመጣ ከሆነ ስትጸልይ ታልፈዋል። እግዚአብሔር በእናንተ ውስጥ የተቀመጠውን እንደ ወርቅ ነጥሮ የሚወጣውን እምነት ለማድመቅ የሚልከውን መከራ ግን በውስጡ በትዕግስት ጨርሰ እግዚአብሔር በአንተ ውስጥ ያስቀመጠውን የከበረ ነገር ማውጣት ነው ያለብን። ለምሳሌ ጳውሎስ ብዙ ጊዜ ስለምንጠቅሰው እስር ቤት ሲመጣ እንዳልገባ ብሎ አይደለም የሚጸልየው። እስር ቤት ውስጥ ሆኖ አፌን ስከፍት የምናገረው እንዲሰጠኝ ጸልዩልኝ እኮ ነው የሚለው። የት ነው አፌን ከፍተ የምታስተምረው? ለእስረኛ እዚህ ውስጥ ላሉት። ከዛስ እድል ከተገኘ ፍርድ ቤት፣ ያው ተከታታይ ትምህርት ከሆነ እስር ቤት ነው፣ ሲንግል ስብከት ከሆነ ፍርድ ቤት ነው የሚጋበዘው። ስለዚህ እንደው እድል ሰጥቶኝ በር ላይ ከወጣሁኝ ፍርድ ቤት በነገስታቱ ፊት ስቆም የምናገረው እንድፈታ አይልም። ለምን? በውስጡ የተቀመጠውን የከበረ ነገር እግዚአብሔር የሚያወጣበት እንደሆነ ገብቶታል። ዳይቨርት እንዲያደርግለት አይጸልይም፣ ኮንቨርት ነው የሚያደርገው። ታዲያ ምንድነው ማድረግ አለበት? እንደ ሙሉ ደስታ መቁጠር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሱ በላይ ምሳሌ የለንም። ወደ መስቀል ሊሄድ ሲል ሐሙስ ማታ ለዓርብ ለስቅለቱ ሐሙስ ማታ ሲጸልይ አባት ሆይ ነፍሴ እስከ ሞት ተጨነቀ፣ ብትወድ ጽዋ ከኔ ትለ፣ ነገር ግን የኔ ሳይሆን ያንተ ፈቃድ። አብ ፈቃዴ ነው ጠጣ። ጌታ ኢየሱስ ብሎ ጨረሰው። በሱ ጽናተኛ ተወለድን። እምቢ ቢልስ የማዳን ስራ አይሰራም። የዘላለም ሕይወት ብሎክ ያደርጋል። ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን አይሻገሩም። ሰይጣን ማዕረጉ አይቆረጥም። ጌታ ኢየሱስ ክርስቶስ ለዚህ በጣም ምሳሌያችን። የመከራ ናዳ እላዩ ላይ ሲመጣ እያመሰገነ ዕብራውያን 12:2 እዚህ ይላቸዋል። ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧል። መስቀል መከራ ነው ለማለት ይከብዳል። መከራ የሚለው ቃል ያንስብኛል። ምክንያቱም ሁላችንም የሆነች ነገር የጎደለበትም መስቀል ላይ የሞተም እኩል መከራ ይሆን። መከራ የመስቀሉ ትንሽ ከመከራ አር ነው። አር ውስጥ ሆኖ ይደሰት። ለምን? ከፊቱ ስላለ እኛን ያየ። ከዛስ በሰማያት በግርማው ቀኝ። ልዩ ልዩ መከራ ሲደርስባል፣ ልዩ ልዩ መከራ አለ። ታገሱ፣ እንደ ሙሉ ደስታ ቆጠሩት። እግዚአብሔር በዛ መከራ መካከል በእናንተ ህይወት ላይ የሚገነባው በጣም አስደናቂ ግንባታ አለ። ኮምፈርተብል ዞን ውስጥ ሆነ ሊገነባ የማይችል ግንባታ በመከራ መካከል ይገነባል። ውስጣችሁ ያለውን ነገር ለማውጣት እግዚአብሔር መንገድ ሲያስጀምር ግዴታ ነው። እላይ ላይ የሚወርደው አንዳንድ ነገር ይወርዳል። ላይ ቀንና ሌሊት ይፈራረቅብሃል፣ በጣም ያሰቃይሃል። ለምን? ውስጥ የተቀመጠውን የከበረ መዝገብ ለማውጣት ሸክላውን ይሰብረዋል ከላይ። ምክንያቱም ሸክላው ደብቆታል ከውስጥ። የከበረን መዝገብ በሸክላ ዕቃ ውስጥ ያኖረ። ስለዚህ ይሄ ሸክላ መሰበር አለበት። ሰው የከበረውን መዝገብ ጥላውን ውስጥ እንዲያገኝ። ሸክላውን መስበር ማለት በቃ ሸክላውን መስበር ማለት ነው። አፈሩን መታ ያረ። ለምን? ያንን የሚያክል ብርሃን እንደዚህ አፍኖ ይዞበታል። እግዚአብሔር ደግሞ ቁም ነገር ያለው ሸክላ ዕቃ ውስጥ የከበረ ነገር ማስቀመጥ ብቻ ሰው ያን የከበረ መዝገብ ማውጣትም ጭምር ነው። መዝገብ ነው፣ መመንዘር አለበት። ትሬዠር ነው፣ ሀብት ነው፣ የልጁ ኢንቨስትመንት ነው። ይሄንን ለማድረግ እግዚአብሔር የሚያደርገው መንገድ የሚያደርገው ጉዞ ላይ የሚያመጣው ሲቃይ አይደለም። ለዛ ነው መጨረሻውን ስታየው የከበረውን ነገር ማውጫ ስለሆነ እንደ ደስታ ቁጠረው። መከራ እኮ ነው ያዕቆብ ሲሉት ውስጥ የተቀመጠውን የከበረ ነገር ማውጫው ነው። ታዲያ እንደ ደስታ ቁጠረው። መሀል ላይ ያለችዋን ነገር በትዕግስት ለፏት። አሁን በመከራ እምነት አይመጣም። መከራ እምነትን መፈተኛ ነው። ትዕግስት ግን ያመጣል። ትዕግስት ሁሌ ዲስከቨር የሚደረገው እምነትና መከራ መሃል ያለው ጥምረት ትዕግስት ያው። እምነት የሚመጣው እምነት ከመስማት ነው። መስማትም በእግዚአብሔር ቃል። የእግዚአብሔር ቃል ላይ ያላችሁ አንደርስታንዲንግ ያላችሁ ትረስት ነው እምነትም ያም። የእግዚአብሔር ቃል ሲበራል እምነት ይፈጠራል። ውስጥ በእግዚአብሔር ቃል ነው እምነት የሚፈጠረው። መከራስ እምነትን ይፈትነዋል። እምነት በእግዚአብሔር ቃል ይመጣል። እየጠራ የሚወጣው ግን በመከራ